ሰላም ውድ ቤተሰቦቼ፣ ጎጎ ስኳይድ በመጨረሻው ክፍል ተመልሷል። እስከ ቪዲዮ ፍጻሜ አብራችሁን ስትቆዩ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። የመጨረሻው ክፍል የሚጀምረው ቶንግና ሃንን በሻኦሚን አፓርታማ ውስጥ እያየናቸው ነው። በሻኦሚን አፓርታማ ውስጥ እየበሉ እየጠጡ ከተዝናኑ በኋላ ሃን ብዙ ስለጠጣ ቶንግ ራሷ መኪናውን መንዳት ትጀምራለች። የሰከረውን ሃን ወደ ቡርኖ ካምፕ ስለወሰደችው ወደ ክፍሉ ከገቡ በኋላ ገንዘብ እንደሚያስፈልገው እንደምታውቅ፣ ስለዚህ ማንም ሰው ምንም ቢናገረው ራሱ ላይ ጫና መፍጠር እንደሌለበት ትነግረዋለች። ሃን ግን ቶንግ በጣም ደሃ ነው ብላ ስለምታስብ እሷን በማግባት መንከባከብ እንደማይችል በማሰብ ከንግግሯ ሌላ ነገር ስለተረዳ በመካከላቸው አለመግባባት ተፈጥሯል። በዚህም ምክንያት ሃን ተናዷል። ይሄንን ስታይ ቶንግ ደግሞ በራሷ በጣም ትናደዳለች። ከጥቂት ቆይታ በኋላ ሃን ወደ ክፍሉ ሲመለስ ቶንግ ተኝታ ስለነበረ ቀስ ብሎ አልጋ ልብሱን ካለበሳት በኋላ ራሱም አልጋውን ተደግፎ ይተኛል። በማግስቱ ሃን ከእንቅልፉ በጧት ከተነሳ በኋላ ቶንግን ስሟት ወደ ቡድኑ አባላት ጋር ሄዶ የተጣሏትን ፍቅረኛ እንዴት ማሳመን እንደሚቻል ጉሩንት የተባለውን ተጫዋች ይጠይቀዋል። ጉሩንትም ለእሷ የእንጆሪ ኬክ እንዲሰጣት ስለነገረው ሃን ከሱፐርማርኬት ብዙ ነገሮችን ይዞላት ይመጣል። በሌላ በኩል ቶንግ ከእንቅልፏ ስትነቃ በትላንትናው ስራዋ ተናዳ አንድ ሙሉ ጠርሙስ ወይን ትጠጣለች። በዚህ ሰዓት ሃን ወደ ክፍሉ ስለመጣ ቶንግ በስካር እሱ ላይ ማሾፍ ትጀምራለች። ሃን እንደምንም ብሎ የሰከረችውን ቶንግን ካስተኛት በኋላ ቀስ ብሎ ከክፍሉ ይወጣል። ይሄኔ የቡድኑ አባላት እሱን እየተመለከቱ ስለነበረ እንዳይቆጣቸው ቁርስ እንዲያመጡለት እንደሚፈልግ ይጠይቃቸዋል። ሃን ግን እንደማይፈልግ ይመልስላቸዋል። ቀጠል አድርገውም የቡድኑ አባላት ስለ ቶንግ ይጠይቁታል። ሃንም እንደተኛች ይነግራቸዋል። ትዕይንቱ ሲቀየር ቶንግ ትናንትና ማታ ወደ ቤቷ ስላልመጣች ወላጆቿ ተጨንቀው ጓደኛዋ ላይሜን ጋር ደውለው ይጠይቋታል። ላይሜንም ያለችበትን እንደማታውቅ ብትመልስላቸው ወዲያው ለሃን ደውላ ስለ ቶንግ ትጠይቀዋለች። ሃንም ስለ ሁኔታው ሁሉንም ነገር ይነግራታል። ይሄንን ከሰማች በኋላ ላይሜን የቶንግ ወላጆች ቶንግ እሱ ጋር እንዳደረስ ማወቅ እንደሌለባቸውና ስልካቸውን ማንሳት እንደሌለበት እየነገረችው የቶንግ ስልክ ስለተደወለ ሃን ወደ ክፍሉ ይሄዳል። ነገር ግን እሱ ከመድረሱ በፊት ቶንግ ስልኩን አንስታ የሃን ካምፕ ውስጥ እንዳደረች ትናገራለች። በዚህ ሰዓት ሃን ስልኩን ከቶንግ ላይ ተቀብሎ ከእናቷ ጋር አውርቶ ይዘጋዋል። የቶንግ እናት ሁሉንም ነገር ለቶንግ አባት ትነግረዋለች። እንዲሁ ስትለፋ እንጂ የቶንግ አባት እንደሆነ ሃንን በጣም ይወደዋል። ቶንግ ከእንቅልፏ ስትነቃ ሃን አጠገቧ ስለነበረ እናቷ ደውላ እንደነበረ ይነግራታል። ይሄንን ስትሰማ ቶንግ ስለደነገጠ ልብሷን ቀይራ ልትወጣ ስትል ሃንም ከሷ ጋር ለመሄድ መዘጋጀት ይጀምራል። ቶንግና ሃን እነ ቶንግ ቤት እንደደረሱ የቶንግ እናት በንዴት መቆጣት ትጀምራለች። ቀጠል አድርጋም ከሃን ጋር ብቻዋን ማውራት ስለፈለገች ቶንግን ወደ ላይ እንድትወጣ ትነግራታለች። ቶንግ ግን እዛው ዝም ብላ ትቀመጣለች። ይሄንን ነገር ካየ በኋላ ሃን ከመጀመሪያው ከቶንግ ጋር በፍቅር ወድቆ እንደነበረ ይናገራል። ቶንግ ለምን እንደዚህ እንደሚል ባይገባትም እናትና አባቷ ግን በንግግሩ ተስማምተዋል። የቶንግ እናት ግን ክፍሉ ውስጥ መተኛቷ ችግር እንዳልፈጠረ ሃንን ስለጠየቀችው ሃን ብቻዋን እንደተኛት ቢነግራትም የቶንግ እናት ግን በንዴት ቶንግን ወደ ክፍሏ ስለወሰደቻት የቶንግ አባት ሃንን ወደ ክፍሏ ሄዶ እንዲያወራት ይነግረዋል። ሃን ወደ ቶንግ ክፍል ስለሄደ ቶንግ ሃንን ስላየችው ፈገግ ብላ ለምን ለወላጆቿ እንደሚያፈቅራት እንደነገራቸው ጠይቀዋለች። ሃንም ቶንግን አቅፏት ለመጀመሪያ ጊዜ ወደዳት ሰክራ ያያት ቀን እንደሆነና ለሷ ያለው ስሜት እውነተኛ ስለሆነ እንደሚወዳት ይነግራታል። ቶንግ ይሄንን ስትሰማ ደስተኛ ብትሆንም ሃን ግን ረዘም ላለ ጊዜ ክፍሏ ውስጥ መቆየት አልፈለገም። ምክንያቱም ወላጆቿ ስለነሱ ያልሆነ ነገር እንዲያስቡ ስላልፈለገ ነበረ። ቶንግ ደግሞ እንዲሄድ አልፈለገችም። ስለዚህ ሃን ቤቱን ከደረሰ በኋላ በቪዲዮ እንደሚያወራት ነግሯት ወደ ውጪ ሲወጣ ቶንግ ቆማ እያየችው ስለነበረ ለተወሰነ ሰዓታት ሁለቱም እርስ በርስ መተያየት ይቀጥላሉ። ሃን ቤቱ ከደረሰ በኋላ ለእንጀራ እናቱ ደውሎ የቶንግን ቤተሰቦች እንድታገኛቸው ይነግራታል። ወዲያውም በቴክስት ቶንግን ስለ ነገው ፕሮግራሟ ይጠይቃታል። ቶንግ ወደ ዩኒቨርሲቲው መግባት እንዳለባት ስለነገረችው በጠዋቱ ሃን ወደ ዩኒቨርሲቲው ሄደው ላዘጋጀው ራት የሚሆን አበቦችን ይሰበስባል። በዚህ ሰዓት ቶንግ ወደምትማርበት ክፍል ስለወሰደችው መምህራቸው ወደ ሃን አጠገብ ሄዶ ማን እንደሆነ ይጠይቀዋል። ሃንም በጣም ረጋ ብሎ ሁኔታውን ከመምህሩ ጋር ስለተነጋገረ ቶንግ ሃን የመምህሩ የበፊት ተማሪ መሆኑን ታውቃለች። ስለዚህ በሃን የበለጠ ትገረማለች። መምህሩ ከወጣ በኋላ ሃን በቦርዱ ላይ የተጻፈውን የቶንግን ጽሑፍ አይቶ የቶንግ የእጅ ጽሑፍን ሲያደንቅ ዜንግ ስጦታ ሊሰጣት ወደ ክፍሉ ይመጣል። ቶንግ ግን ለምን ስጦታ እንዳመጣላት ትጠይቀዋለች። በዚህ ሰዓት ዜንግ ፍቅሩን ሊናገር ስለነበር ሃን ወደ ጎን ጎትቶት ቶንግ ፍቅረኛው እንደሆነች ከሷ እንዲርቅ በመንገር ያስጠነቅቀዋል። ሃን ቶንግን በሷ እድሜ ክልል ቢሆን ኖሮ ከሱ ምን እንደምትጠብቅ ይጠይቃታል። ቶንግም ወደ ተማሪዎች ካፌ ትወስደዋለች። ምክንያቱም ፍቅረኛዋ ተሰልፎ ምግብ እንዲያመጣላት ስለምትመኝ ነበረ። ሃንም ፍላጎቷን ከሰማ በኋላ ተሰልፎ ምግብ ስላመጣላት ሁለቱም አንድ ላይ በፍቅር ምግባቸውን ይበላሉ።
ሃን ምግቡን ሲበላ አፉ ላይ ስለነካው ቶንግ ከቦርሳዋ መሐረብ ስታወጣ ሃንም መሐረቡን አውጥቶ ሁለቱም እርስ በርሳቸው አፋቸውን መጠራረግ ይጀምራሉ። በማግስቱ ሃን ከቡድኑ አባላት ጋር በስራ ስለተጠመደ ቶንግ ለሃን ምግብ ትወስድለታለች። ሃን ግን የመሰለው ምግቡን ያመጣው ሻኦሚን ነው ብሎ ስላሰበ ለመብላት ፈቃደኛ አልነበረም። ቶንግ ግን በራሷ እጅ ታበላው ትጀምራለች። ሃን ቶንግን በማየቱ ደስተኛ ስለሆነ እምቢ ያለውን ምግብ መብላት ይጀምራል። በሌላ በኩል የሃን እንጀራ እናት ከኖርዌይ ወደ ሻንጋይ ትመጣለች። ሃን እንጀራ እናቱን ካገኘ በኋላ የቶንግ ወላጆች ስራውን እንደማይወዱለት ስለነገራት እናቱ መጥፎ ስሜት ተሰምቷት ስለ ቶንግ ምን እንደሚያውቅ ትጠይቀዋለች። ሃን ግን ስለ ቶንግ የወደፊት እቅዶች ምንም ስለማያውቅ በጣም ደንግጣ ፍቅረኛው ስለሆነች ቶንግን በትክክል እንዲያውቃት ትነግረዋለች። ወዲያውም ሃን ለቶንግ ደውሎ ከተመረቀች በኋላ ምን ማድረግ እንደምትፈልግ ይጠይቃታል። ቶንግም እናቱ ወላጆቿን እንድታገኝ ስለነገረችው ምሽት ላይ ሁሉ አንድ ሬስቶራንት ውስጥ ይገናኛሉ። የሃን እንጀራ እናት በጣም በሚያምር ሁኔታ ብትቀበላቸው በስራ ለነቀፉት የቶንግ ቤተሰቦች መማሪያ እንዲሆናቸው ሃንን አመስግነው ከዚህ በፊት እሷም የሃን ጨዋታ እንደማይገባት ከተወሰነ ጊዜያት በኋላ ልጇ የሚያደርገው ነገር ትክክለኛ እንደሆነ መረዳቷን ስለተናገረች የቶንግ እናት ሃንን በሰበብ ወደ ውጭ አስወጥታው እንደዚህ ሊያሳምናቸው እንደማይችል ስለነገረችው ሃን የትዳር ጉዳይን በጣም በቁም ነገር እንደሚያስብ በደንብ ስላስረዳት የቶንግ እናት በሐሳቡ ተስማምታ ሁልጊዜ ቶንግን እንዲከባከባት ትነግረዋለች። ከሬስቶራንቱ እንደወጡ ሃን ለቶንግ አባት ቶንግን ወደ ውድድሩ ለመውሰድ ፍቃድ ይጠይቀዋል። የቶንግ አባትም እንደተለመደው በትንንሽ ጉዳዮች ላይ ፍቃድ ለመስጠት ፈቃደኛ አልነበረም። በማግስቱ ሃን ከእንጀራ እናቱ ጋር እንድትመጣ ለቶንግ ቢነግራትም ቶንግ ግን ወደ ወላጆቿ ቤት ስለሄደች ቤት ስትደርስ ወላጆቿ ቤት ውስጥ እንደሌሉ ታያለች። ከሆቴሉ የሃን እንጀራ እናት ወደ ሶሎ ቤት እንዲወስዳት ስለጠየቀችው ሃን ወደ ሶሎ ቤት ስለወሰዳት የሶሎ እናት በሩን ትከፍተዋለች። ሃን የሶሎ ቤት እንዳየው አብረው በነበሩበት ሰዓት ያሳለፏቸውን ያስታውሳል። በሌላ በኩል የቶንግ እናትና አባት ወደ ቤታቸው ሲመለሱ የት እንደነበሩ ቶንግ ትጠይቃቸዋለች። እነሱ ግን ሃን ስለ ጋብቻቸው ምንም ነገር እንዳይናገሩ ስለነገራቸው ሁለቱም በዝምታ የሌለ ባህሪያቸው ማሳየት ይጀምራሉ። የሶሎ እናት ሃንን ወደ አሮጌው ቤት ወዳለው ውድ ክፍል እንዲሄድ ታደርገዋለች። በዚህ ሰዓት ሶሎ ደውሎ ስለነበረ ማውራት ይጀምራሉ። በማግስቱ ሃን ቶንግን ቤቷ ድረስ መጥቶ ይወስዳታል። ቶንግ ዛሬ ወላጆቿ ከሃን ጋር እንድትሄድ ስለሰጡት ሃን ከዚህ በኋላ የሚሄድበት ቦታ በሙሉ እንደሚወስዳት ቃል ይገባላታል። ካልወሰዳት ግን እሱም አብሯት እንደሚያሳልፍ አማራጭ አጥተው አብረው ካልሆኑ በልብ ውስጥ ስላለች እንደሚያስታውሳት ስለዚህ ሁሌም እንደምትናፍቀው ተናግሮ ይስማታል። በሌላ በኩል የሃን እንጀራ እናት ወደ ኖርዌይ በመመለሻ ቀኗ ሃን ቶንግን ወደ እንጀራ እናቱ ጋር ስለወሰዳት የሃን እናት ቶንግን ስታይ በጣም ትደሰታለች። በማግስቱ ሃንና ቶንግም ወደ ቤጂንግ ይሄዳሉ። ቤጂንግ እንደደረሱ ሶሎ ተቀብሏቸው ወደ ሆቴላቸው ይወስዳቸዋል። ከሰዓታት በኋላ ሃንና ሶሎ አብረው ስለነበሩ ሶሎ አዝኖ መጠጣት ይጀምራል። ሃንም የሶሎን ስካር አይቶ ትቶት ሊሄድ ቢነሳ የሶሎ ሁኔታ እየተባባሰ ስለመጣ ሃን ወደ ክፍሉ ይወስደዋል። ወደ ክፍሉ ካስገባው በኋላ ብዙ ክርክሮች ስለተፈጠሩ ሃን ሁሉንም ንዴቱን ሶሎ ላይ ይወጣል። ሃን ሶሎን በጣም ይወደው ስለነበረ ስሜታዊ ሆኖ ያለቅሳል። ይሄንን ሲያይ ሶሎ ይቅርታ ይጠይቀዋል። ሃንም እስከዛሬ የቆየው ካፉ ይቅርታ ብቻ ለመስማት እንደሚፈልግ ተናግሮ ያቅፈዋል። አሁን ሁለቱ እንደ በፊቱ ጓደኛሞች ይሆናሉ። በዚህ ሰዓት አፕል ዶግ ወደ ክፍሉ ስለመጣች ሶስቱ ጓደኛሞች ያሳለፉትን ትዝታዎች ማስታወስ ይጀምራሉ። በሚቀጥለው ትዕይንት ቶንግ ሃንን ወደ ገበያው ወስዳ ጸጉሩ እርጥብ ስለነበረ ፎጣ ከሰጠችው በኋላ የባንክ ካርዷን ሰጥታው ምንም ቢያጋጥመው ሁልጊዜ ካጠገቡ እንደሆነች ትነግረዋለች። ሃን በሰማው ነገር በጣም ደስተኛ ሆኗል። ምክንያቱም ጥሩ የሆነች ፍቅረኛ ያገኘው ጥሩ ስራ ስለሰራ ይሆናል ብሎ ስላሰበ ነበረ። ከዚያም ስለ ገንዘብ ነክ ጉዳዮች እንድትረሳ ከቶንግ ጋር ይነጋገራል። ቶንግ ግን የሱ ቡድን እንዳይፈርስ ብቻ እንደምትፈልግ ስለነገረችው ሃን ለማግባት ስታስብ እንድታሳውቀው እሷ ሳትፈልግ የጋብቻ ጥያቄ እንደማያቀርብና የሷን ፍላጎት ብቻ መከተል እንደሚፈልግ ይነግራታል። ቶንግ ግን የሃን ቡድን ልዩ ስሜት እንዲሰማት ስላደረጋት ሁልጊዜ ከሱ ጋር መቆየት እንደምትፈልግ ትነግረዋለች። ይሄንን ከሰማ በኋላ ሃን ጭንቅላቱን የቶንግ ትከሻ ላይ ስላስደገፈ ቶንግ የሃንን ጸጉር መነካካት ይጀምራል። ከዚህ በኋላ ቶንግና ሃን ወደ ሆቴሉ ይመለሳሉ። ሃንም ለቡድኑ አባላት ንግግር ማድረግ ስለነበረበት ቶንግ ወደ ክፍሏ ትሄዳለች። ሃን ንግግር በሚያደርግ ጊዜ ቶንግ የክፍሏ በር ላይ ሆና እየተመለከተችው ስለነበረ ከንግግሩ በኋላ ወደ ቶንግ ጋር ሄዶ ከውድድሩ በኋላ አንድ ሰርፕራይዝ እንዳላት ይነግራታል። ቶንግ ግን አሁኑኑ መስማት ስለፈለገች ሃን በትክክል እንድትሰራ አለበለዚያ ደግሞ እንደሚቀጣት ሲናገር 97 የተባለው ተጫዋች ይመጣል። ነገር ግን ብዙም ሳይቆይ ይሄዳል። በዚህ ሰዓት ሃን ቶንግን ይሰማል። ቶንግ ሃንን መደገፍ ስለነበረባት ላፕቶፑን ልታመጣ ትሄዳለች። ወዲያውም ቶንግ እንደተለመደው ስራዋን ስትሰራ እዛው ትተኛለች። ስለዚህ ሃን ስለሚወዳት በክፍል ውስጥ ያስተኛታል። ግን ቶንግ በጠዋቱ ከእንቅልፏ ስትነቃ
ሃን አጠገቧ ስላገኘችው ለምን እንዳልቀሰቀሳት ስትጠይቀው ሃን እንዳይቀሰቅሳት የፈለገችው እሷ መሆኗን ስለመለሰ አሁን የሁለቱ የሚያምር ትንሽዬ ፍቅር ጸብ ይጀምራል። በዚህ ሰዓት ሃን ለወደፊቱ ከእንቅልፏ ለመንቃት አላርም እንዳታስቀምጥ ሁልጊዜ እሱ እንደሚቀሰቅሳት ተናግሮ ቶንግን ተደግፏት ይተኛል። ከተወሰኑ ሰዓታት በኋላ ቶንግ የቡድኑን ዩኒፎርም ለብሳ ከሃን ጋር ትወጣለች። በመቀጠል የሶሎ ቡድን የሚሸነፍበት ውድድር ላይ ይሄዳሉ። ግን አሁንም ሃን ደስተኛ ነበረ። በውድድር ላይ ሁሉም ካፒቴኖች ንግግር ያደርጋሉ። ሃን ተራው ሲደርስ የትኛውን ቡድን ቢያሸንፍ ምንም ችግር እንደሌለው ምክንያቱም የሀገራቸውን ስም ለማኩራት ስለቻሉ ነበረ። ሃን ንግግሩን ጨርሶ ከመድረኩ ሲወርድ ቶንግ ዘላ ታቅፈዋለች። ሃን ቶንግን ወደ አንድ ቦታ ወስዷት ከኪሱ ቀለበት አውጥቶ ለቶንግ የጋብቻ ጥያቄ ያቀርብላታል። ይሄንን ስታይ ቶንግ ደንግጣ ወላጆቿ ካልተስማሙ መቀበል እንደማትችል ስለተናገረች ሃን እንደተስማሙ ይነግራታል። ቶንግ በሰማችው ነገር ግራ ተጋብታለች። ምክንያቱም ይሄንን አልጠበቀችም። የጋብቻ ጥያቄ ስትጠየቅም የመጀመሪያዋ ስለነበረ በድንጋጤ ደስታዋ ጠፍቷል። ሃን እንደዚህ ሆኖ ሳያት ቀለበቱን ወደ ኪሱ ይመልሰዋል። ቶንግ ምናልባት ሃን ተናዶ ይሆናል ብላ መጨነቅ ትጀምራለች። ሃን ግን እንዳልተናደደ እሷ ለትዳር ዝግጁ ስትሆን እንደገና እንደሚጠይቃት ከነገራት በኋላ ወደ ክፍሉ መልሷት እሱ ወደ ፓርቲው ይመለሳል። ሃን ከሄደ በኋላ ቶንግ ተጨንቃ ለያያ ደውላ ሁሉንም ነገር ትነግራታለች። ያያም እሷን ማስረዳት ትጀምራለች። ሃን ወደ ጓደኞቹ ጋር ሲመለስ አይተውት እንዳዘነ ይረዳሉ። ስለዚህ ቶሎ ትዳር ትልቅ ውሳኔ ስለሆነ በጣም በችኮላ እሺ ማለት እንደማትችል ይነግረዋል። ብዙ ከተዝናና በኋላ ሃን ወደ ክፍሉ ሲገባ ቶንግ ሶፋው ላይ ተኝታ ስለነበረ ተነስታ ከሃን ጋር ለመነጋገር ትሞክራለች። ሃን ግን ምንም አልተናገረም። በማግስቱ ጧት ሁለቱም ቁርስ ለመብላት ወደ ታች ክፍል ሄደው ቁርስ ይበላሉ። ወዲያውም በረራ ስለነበራቸው ቶንግ ሃንን ለማውራት አልፈለገችም፣ ምክንያቱም ጥያቄውን ውድቅ ስላደረገችበት ነበረ። ሃን ግን ትንሽ ብቻ እንደተናደደባት ይነግራታል። ቶንግ ግን እሷ ለሱ የምትመጥን እንዳልሆነች ስትናገር ሃን በእሷ ምክንያት የፍቅር ትርጉም እንደገባው ይመልስላታል። ይህንን ከሰማች በኋላ ቶንግ በደስታ ሃንን ስለሳመችው ሃን ፈገግ ይላል። ከአውሮፕላኑ ከወረዱ በኋላ ሃን ቶንግን ወደ ቤቷ ስላደረሳት ቶንግ ቤት ማንም ስላልነበረ ለእራት እንዲገባ ትነግረዋለች። ከገቡ በኋላ ሁለቱም ተራርቀው ለረጅም ሰዓት ይቀመጣሉ። ዝም ብሎ መቀመጥ የሰለቻት ቶንግ ሻይ ልታመጣ ስለተነሳች ሃንም አብሯት ይነሳል። በዚህ ሰዓት ቶንግ እናቱ የዛን ቀን ከወላጆቿ ጋር ምን እንዳወራች ትጠይቀዋለች። ሃንም እናቱ ለወላጆቿ ለሷ የጋብቻ ጥያቄ ማቅረቧን ይነግራታል። ይሄንን ከሰማች በኋላ ቶንግ ሃን እየዋሻት እንዳልሆነ ስለገባት ለትንሽ ጊዜ አቅፏት እንዲቆይ ትነግረዋለች። በዚህ ሰዓት የቶንግ አባት ስለመጣ ሁለቱም በድንጋጤ ተለያይተው ይቀመጣሉ። ከዚህ በኋላ ሁሉም አንድ ላይ እራት ስለበሉ ከራቱ በኋላ ሃን ሳህኑን ማጠብ ይጀምራል። ሳህኑን አጥቦ ከጨረሰ በኋላ ሃን ቶንግን ተሰናብቷት ይሄዳል። በመጨረሻ የውድድሩ ቀን ይደርሳል። ይሄንን ውድድር የሃን ቡድን ወጥሮ ተጫውቶ አሸንፎ ለፍጻሜ ያልፋል። ስለዚህ ሁሉም ደስተኞች ይሆናሉ። ቶንግ ወደ ቡድኑ ካምፕ ስለመጣች አሪፍ ጊዜ አብረው ያሳልፋሉ። ትዕይንቱ ሲቀየር በውድድሩ ቦታ ላይ ቶንግ ሃንን ለጋብቻ ተጠይቀዋለች። ምክንያቱም ቶንግ አሁን ለጋብቻ ተዘጋጅታለች። ይሄንን ሲሰማ ሃን ከውድድሩ በኋላ እንደሚጋቡ ይነግራታል። አሁን የፍጻሜ ውድድሩን የሃን ቡድን ያሸንፋል። በስተመጨረሻ ሃን ህልሙ ስለተሳካ ለሁሉም ሰው ቶንግ ሚስቱ እንደሆነች ይናገራል። ከዚህ በኋላ ሃንና ቶንግ ይሳሳማሉ። ወዲያውም ወደ ቶንግ ወላጆች ጋር ሄደው ሊጋቡ መሆናቸውን ቶንግ ለሱ በጣም ልዩ ሴት እንደሆነች ተናግሮ የቶንግን እጅ ለጋብቻ ይጠይቃቸዋል። ይሄንን ሲሰማ የቶንግ አባት ቶንግ ምንም ችግር እንዲያጋጥማት በፍጹም እንደማይፈቅድ ነግሮት እንዲጋቡ ይፈቅድላቸዋል። ሃን በሁሉም ነገር ደስተኛ ስለሆነ ለቶንግ ቀለበት ያደርግላታል። ሃንና ቶንግ ትዳራቸውን በጋሃድ ካወጁ በኋላ የሃን ቡድንና የሶሎ ቡድን አንድ ላይ ተደባልቀው በአንድ ባስ ሲሄዱ እናያለን። በዚህ ባስ ውስጥ ቶንግ በሃን ደረት ላይ ተኝታ እያየን ድራማችን ያበቃል።